አባቶቻችሁን ተቀብላችኋቸዋልና ከነሱ የወጣ ቃል እናንተን አግኝቷቸዋል። ክብር ለኢየሱስ ይሁን። እግዚአብሔር የሚናገረው በሚቀበለው ሰው ነው። በአባትነት ማንነት ተቀብላችኋቸው ከሆነ እናንተና እግዚአብሔር አትተላለፉ። ክብር ለኢየሱስ ይሁን። እንኳን እነሱ አይደለም እኔ እንኳን እዚህ ቆሜ ምናልባት በእኔ እንኳን የሆነ የከበደ ነገር እንኳን ያላችሁ ብትኖሩ ሞኝ እንዳትሆኑ እመክራችኋለሁ። እኔን ተቀበሉኝ። ጌታ ይባረክ። ለምመስላችሁ በምትቀበሉት ሰው ነው እግዚአብሔር የሚናገረው። ከዚህ በፊት ተናግሬያለሁ መሰለኝ። በምትቀበሉት ሰው እንጂ እኔን እዚህ ጋር እሱ አላውቀውም ያላችሁ ምትሉ ከሆነ በልባችሁ እሱን አላውቀውም ያላችሁ ስታሰላስሉ እግዚአብሔር ለእናንተ በዘመናት መካከል ሊናገራችሁ፣ ሊያስገነዝባችሁ፣ ሊያስጨብጣችሁ ካላችሁ ነገር ጋር ትተላለፋላችሁ። አንድ ቀን እግዚአብሔር መቼ ተናግረን ታውቃለህ እንዴ? ምን እኔኮ የዛን ጊዜ አንተን ልናገር ዛጋ አንተ ስለሱ ብዙ ነገር ስትናገር እኔ እየተናገርኩ ነበር አልሰማኸኝም ነው የሚላችሁ። አልሰማኸኝም ብሎ እግዚአብሔር ከሚላችሁ ማንነት ዛሬ ነፃ እንድትወጡ እኔንም ተቀበሉ። አሜን። እኔም በዚህ ሰዓት በእናንተ እዚህ ባላችሁ በማንኛችሁም ላይ ምንም ነገር የለኝም። ጌታ የተባረከ ይሁን። ምንም የለኝም። ምን ሞኝ ነው? እሺ አዎ ብልጥ መሆን ያስፈልጋል። እንዳይመስላችሁ ብልጦች ሁኑ በጌታ ነገር። ለዚህ ነው ጌታ ከብርሃን ልጆች ይልቅ አለ የዚህ ዓለም ልጆች ለትውልዳቸው እጅግ ጥበበኞች ናቸው አለ። ትዝ ይላችኋል። ጌታ እኮ አድንቆ የተናገረው አመፀኛውን መጋቢ ነው። መጋቢው አመፀኛ ነው፣ ክፉ መጋቢ ነው። ግን ጌታው ቤት ቆይቶ እንዲሰራ ጌታው ሊያባረው ያለው አመፀኛ መጋቢ ነው። ስለዚህ ያደረገውን ነገር ታውቃል። ሉቃስ 16 ላይ መሰለኝ። ስለዚህ ጌታ ምን አለ? ያ አመፀኛ መጋቢ ባደረገው የጥበብ አካሄድ አደነቀው አለና ከዛ እንዲህ አለ ከብርሃን ልጆች ይልቅ የዚህ ዓለም ልጆች ለትውልዳቸው እጅግ ጥበበኞች ናቸው። ምን ማለት ነው ታውቃላችሁ? እኔና እናንተ በዓለም ያለውን አሰራር አንዳንድ ሁኔታዎችን አልፈን በጥበብ መሄድ ሲገባን እንደ ዓለም ሰዎች ስንታገል እነሱ በብዙ ነገር ስኬታማ ሲሆኑ ጌታ ያየ በቁጭት ተናገረ። ስለዚህ እግዚአብሔር በቁጭት እንዳይናገርብን እንደ ጥበበኛ አስተዋዮች እንድትሆኑ ጌታ ይርዳችሁ። ተቀበላችሁኛል? ግዴላችሁም ተቀበሉ። ሞኞች እንዳትሆኑ። ለማሰላችሁ አንድ ጊዜ እንደዚህ ሆነ። ይቀር ነገር ራስ ያስረዝሜ እንደገና ሌላ። እሺ ዛሬ እጅ ከምን ልትሉ እንችላላችሁ? የዛሬ 15 ቀን የሆነ ቦታ ላይ ፕሮግራም ነበረኝ። እድሉን አግኝቼ ማለት ነው። የተሻልኩኝ ሳይሆን የተሻለው ጌታ በእኔ ሊናገር እድሉን ሰጠኝ፣ በር ከፈተልኝ። ከዛ እነዛ ዝብዬ ራሴን እያየሁበት አንዳንድ ሁኔታ ያለሁበት ቃል ነበር። ራሴን እያየሁበት ማንን? ራሴን እያየሁበት ያለ ቃል ነበርና ዝብዬ እንትን ላለሁ ገላበጣለሁ። ሞጌ ከዚህ ፊት እንዳለ አገላበጣለሁ እና ይሄ ነገር እንደው እነዚህ ከእግዚአብሔር ሕዝብ ጋር እንድናገር እንትን ያለኝ ቃል ሊሆን ይችላል። እኔንም ጭምራም ብዬ እዛ አካፈልኩትን ቃል ነው አብረን እንካፈለው። እሺ ምንድን በምን ዙሪያ ብላችሁ ትሉ? በተነገረ ነገር ግን ወደ ፍጻሜ ባልመጣ የተስፋ ቃል ዙሪያ ነው የምንነጋገረው። ከኔ ጋር ናችሁ? በተነገረ ነገር ግን ወደ ፍጻሜ ባልመጣ የተስፋ ቃል ዙሪያ ተነግሮ ተሰምቶ በእርግጠኝነት ተሰምቷል። ነገር ግን ወደ ፍጻሜ አልመጣም። ወደሚታይ ወደሚጨበጥ አካል ወደ መልበስ ማንነት ስላልመጣ የተስፋ ቃል ነው የምንነጋገረው ዛሬ። አካል ስላለበሰ የተስፋ ቃል የቱ ጋር አገኛችሁ እንዳትሉ በዘካርያስ ምዕራፍ 9 ሁላችሁ መጽሐፍ ቅዱሶቻችሁን ታወጣላችሁ በአክብሮት።
ይዛችሁ መጣችሁ ሁላችሁም። ስለዚህ በእጃችሁ ላይ መጽሐፍ ቅዱስ አለ። እንደ ድሮ ፎክሬ የምናገርበት አቅም የለኝም። ሁላችሁም መጽሐፍ ቅዱስ አላችሁ። ጌታ የተባረከ ይሁን። እንደዚህ እንደኔ ደግሞ ተለቅ ያለውን ብትይዙ ደግሞ የበለጠ ጥሩ ነው። ክብር ለኢየሱስ ይሁን። ለማገላበጥ ይመቻል። እኔ ካሽካሽ ሳደርገው አንዳንድ ጊዜ አሁን አይኔም እንትና ለመሰለኝ በቃ ዝም ብዬ ሳንከሻክሸው ደስ ይለኛል። ኮሻሽ ሳደርገው ደስ ይለኛል። ክብር ለኢየሱስ ይሁን። በጣስ ስትነካኳት ሌላም ነገር ትመጣለች፣ እኔም ጋር ታስቸግረኛለች እንደዛ። ስለዚህ ኮሻሽ ያደርጋችሁ እንትን። እሺ 9 ከአንድ ጀምሮ ባልተነገረ የተስፋ ቃል ዙሪያ ነው የምናገረው፣ ግን ርዕሱን እዚህ ውስጥ አገኘ እንትን ነግራችሁ 9 ከ11 ጀምሮ ትንቢተ ዘካርያስ ምዕራፍ 9 ቁጥር 11 ላንቺ ደግሞ ስለ ቃል ኪዳንሽ ደም እስሮች ውሃ ከሌለበት ጉድጓድ አውጥቼሻለሁ አለ። አውጥቼሻለሁ፣ የሆነ ነገር አድርጌሻለሁ፣ አውጥቼሻለሁ፣ ከነበረበት ምናምን ውስጥ አውጥቼሻለሁ አለ። ቁጥር 12 እናንተ በተስፋ የምትኖሩ እስሮች ሆይ ወደ ጽኑ አምባ ተመለሱ፣ 2 እጥፍ አድርጌ እንድመልስልሽ ዛሬ እነግርሻለሁ አለ። ይህንን ቃል አስታውሳለሁ። የዛሬ ስንት ዓመት እንደተናገርኩት አላውቅም። ምናልባት አንዳንዶች ትዝ ካላችሁ አልፎ አልፎ እንደምናገረውም ውሎ የማደር አቅም ባጣበት የእግዚአብሔርን ቃል ሰምተን ዘመን ላይ ነውና ያለነው። ለምን የዛሬ 10 ምናምን ዓመት የተናገርከውን ነገር ለምን ዛሬ አስተውሰን እንትን ትለናለህ ብላችሁ እንደማትሉ እርግጠኛ እኔም ወደ ፈተና አልከታችሁም። ግን ተናግሬዋለሁ። ቅድም እንዳልኳችሁ ይሄ ቃል እንደገና ወደ እኔ መጥቶ በቃ ዝም ብሎ ይሰራኛል፣ ዝም ብሎ ይለኛል። እንግዲህ እኔን እያለ ያለኝ ቃል ሌላውንም ሊለው እግዚአብሔር የሚከለክለው የለም፣ ከልካይ የለውምና ምናልባት ይሄ ነገር ለብዙዎች የሚቆረስ የጊዜው ቃል እንደሆነ ማን ያውቃል? የወርቅን ኮይ በብር ጻለ የጊዜውም ቃል እንደዚህ ነው ይላል። የምትሰማን ጆሮ የሚናገር ሰው ጠቢብ ያውቃል የጊዜው ነገር እንደሆነ። ምክንያቱም የዚህ ተስፋ ቃል የሚባል ነገር ሲዘገይ በጣም ብዙ ሰዎች ብዙ ነገር ውስጥ ይገባሉ። የቆዩ ነገር በጣም ብዙ ነገር ውስጥ ትገባላችሁ። ፍቅር ይቀዘቅዛል ምናምን የሚባለው ነገር ሁሉ ሰው ውስጥ ይገባል። ግን ዋና የምንጠብቀው ግን በሚክያስ ምዕራፍ 3 ቁጥር 1 ላይ ዋና የሚጠበቅ ጌታ ነው። የምትጠብቁት ጌታ በድንገት ይመጣል አይደል ብሎ እሱ ነው ዋና። ግን በሁለተኛ ደረጃ ግን ጌታ የተናገረው ነው። ስለዚህ የሰጠሁት ርዕስ እናንት የተስፋው ቃል እስሮች ሆይ። የምን ቃል? የተስፋው ቃል። እናንተ በተስፋ የምትኖሩ የተስፋው ቃል እስሮች ሆይ። የሰማችሁት የተስፋ ቃል በራሱ እንደ እግር ብረት አድርጎ ያስቀመጣችሁ ቁጭ ያደረጋችሁ እናንተ የተስፋው ቃል እስሮች ሆይ በሰማችሁት የእግዚአብሔር ቃል በጣም እርግጠኞች ሆናችሁ በጣም እርግጠኛ ይሄ ጌታ ነው ብላችሁ እሱ ነው የተናገረኝ ብላችሁ ይህንን የሰማችሁትን የተስፋን ቃል ይዛችሁ ከዚህ ከቃል የተነሳ ራሳችሁን አስራችሁ እሱን እየጠበቃችሁ ያላችሁ የተስፋው ቃል እስሮች ሆይ። በእርግጠኝነት የተሰማ የተስፋ ቃል በራሱ እግር ብረት ነውና በእርግጠኝነት በጣም በእርግጠኝነት 1 2 3 በጣም አስመስክራችሁ
ለውም አስመስክራችሁ በጣም በእርግጠኝነት አስመስክራችሁ በአንድ ዘመን የሰማችሁት ቃል በራሱ እንደ እግር ብረት ነው። በእግር ብረት የታሰረ ሰው በትንሽ ክፍል ውስጥ የተጣለ እስረኛ እንደዛ ነው። በተስፋ ቃል የታሰረ ሰው በወህኒ ቤት በጠባብ ክፍል ወደዚህ ቢመለከት ጨለማ፣ ግራና ቀኝ ሁሉ ነገር ዝግትግት ባለ። እኔ እስር ቤትን በደንብ አላውቀውም፣ ግን ባለፈው ዘመን በኢትዮጵያ በቀደሙት ነገስታቶች በቤተ መንግስት ከበረከቴ ጋር በቀደም አብረን አይተነዋል። ቤተ መንግስት ውስጥ የነበረ እስር ቤት አለ። የቀድሞ የእንትኑ ስፋት ምናልባት ካላጋነንኩ በደንብ በረከቴ ሜትር ይሆናል። የድንጋዩ የቆየ ነው። እሱን እንዳስብ ነው ያደረገ። በዛ ጠባብ ክፍል ውስጥ ብትገፉት ከአቅማችሁ በላይ በሆነ በጠባብ ክፍል ውስጥ እንደታሰረ ያክል ነው የተስፋ ቃል ያለው ሰው ሲጠብቅ ህይወቱን የሚያገኘው። ስለዚህ እንደ እግር ብረት ነው። የሚደንቀኝ ነገር ቢኖር የተስፋ ቃል ለሁሉ ግን አይደለም። በደንብ ስሙኝ፣ ለሁሉ አይደለም። ለሁሉ የተስፋ ቃል እግር ብረት እስር ቤትም አይደለም። ለሁሉ አይደለም። ለአንዳንዶች የተስፋ ቃል አላቸው፣ ግን እንደ ተስፋ ቃል እንዳለው ሰው አይመላለሱ። ህይወታቸው እዚህ ጋር አለ፣ እዚህ ጋር ይወጣሉ። እነሱን አይደለም ወጣ ገባ ለሚሉ አይደለም፣ ለነሱ አይደለም እግር ብረት የሚሆነው። ለሁሉም ባይሆን ግን በእርግጠኝነት በጽድቅ እሱን እየጠበቁ ላሉ የተስፋ ቃል እስር ነው። ለዚህ ነው እናንት የተስፋው ቃል እስሮች ሆይ አለ። ማን ነው ያለው? ጌታ። ሰው በተስፋ ቃል እንደሚታሰር የገባው ጌታ በጽድቅ ለሚመላለሱ በተለይ እሱን ብለው ተናግሮኛል እሱ ነው ብለው ለሚጠብቁ ሰዎች ጌታ እንዲህ አላቸው፣ እናንት የተስፋው ቃል እስሮች ሆይ አላቸው። በተስፋ የታሰራችሁ። ስለዚህ የተስፋ ቃል በጽድቅ ለሚመላለስ ሰው እንደ እስር ቤት ነው፣ ወህኒ ቤት። ለዚህ ነው በዕንባቆም 13 ከ14 እስከ 15 እንዲህ ይናገራል። ስጋዬን በጥርሴ ይዤ አለ በትዕግስት ምን እለዋለሁ? እጠብቀዋለሁ አለ። አያችሁ፣ ስጋዬን በጥርሴ ምክንያቱም ይሄ ስጋ ቀላል አይደለምና ብዙ ነገሮች የከተቱን፣ ብዙን መልካም ነገሮቻችን ያስጣሉ፣ ከእግዚአብሔር መንግስት ብዙዎችን ያወጣቸው ያገለላቸው፣ ከጽድቁ ጎዳና ፈቅ ያደረጋቸው ስጋ ነው። ስለዚህ ምን አለ? ስጋዬን በጥርሴ ይዤ። በአዲስ ትርጉም ላይ እንደው ያገኙት ምንድነው? ስጋዬ ለስጋዬ አርነት ሳልሰጠው ይላል። አርነት ሳልሰጠው፣ ልቅ ሳላወጣው፣ ልጓም አድርጌለት በጥርሴ ይዤ የተናገረኝን እሱን ምን እለዋለሁ አለ? እጠብቀዋለሁ። ምን እለዋለሁ? እጠብቀዋለሁ። አያችሁ፣ ስትጠብቁ ስጋችሁን በጥርሳችሁ ነክሳችሁ ነው። እንዲሁ አይጠበቅም። ፋነን አይጠበቅም። ስጋችንን በጥርሳችን
ይሄን ስጋ የለም በጥርስ ይነከሳል። ለምንድን ነው ስጋችንን በጥርሳችን ነክሰን የምንጠብቀው? ለምንድን ነው ለሚለው ጥያቄ የተስፋን ቃል የሰጠ እርሱ የታመነ ስለሆነ ይላል። ክብር ለኢየሱስ ይሁን። ምን ስለሆነ? የታመነ ስለሆነ ይላል። ዕብራውያን 10 ቁጥር 23 የተስፋን ቃል የሰጠ እሱ የታመነ ስለሆነ ለስጋዬ አርነት ሳልሰጥ በጥርሴ ስጋዬን ነክሼ እጠብቀዋለሁ። የተናገረኝ የተስፋን ቃል የገባልኝ የታመነ ነውና። አያችሁ፣ ስትጠብቁት እርግጠኛ ተናጋሪውን ጌታ በእርግጠኝነት ሆናችሁ ስትጠብቁት እናንተና የተናገራችሁ እውነት ሳትገናኙ አትተላልፉ። እናገረዋለሁ። ስለዚህ ሲጠበቅ መንታ መንገድ ላይ ሆኖ መቆም አይቻልም። መንታ መንገድ አያችሁ፣ ስትጠብቁት እርግጠኛ ሆናችሁ ስትጠብቁት፣ ስጋችሁን በጥርሳችሁ ነክሳችሁ ስትጠብቁት፣ ዋጋ እየከፈላችሁ ስትጠብቁት፣ እየተነቀፋችሁ ስትጠብቁት፣ እየተገለላችሁ ስትጠብቁት፣ እንደ አላዋቂ ሆናችሁ ስትጠብቁት፣ መንታ መንገድ ላይ ሆናችሁ አትጠብቁት። ለምን ብትሉ የእግዚአብሔር ቃል የሚገርም ነገር ይናገራል። ያዕቆብ ምዕራፍ 1 ቁጥር 6 እስከ 7 ሁለት ሐሳብ ላለው በመንገዱም ለሚወላውል ለዛ ሰው አለ የተስፋን ቃል ያገኘኛል ብሎ እንዳይጠብቅ አለ። እንደሱ እንዳይጠብቅ ሞኝ አይሁን። ሌላ እዛው እንደዚህ ብሎ ዘመኑን ቢጨርስ ይሻላል። የሚጠብቅ ሰው ሁለት ሐሳብ ሆኖ ሊጠብቅ አይገባም። ከኔ ጋር ናችሁ? ክብር ለኢየሱስ ይሁን። አንድ ነገር በጣም የሚገባኝ ሰው በተፈጥሮ የሰው ስሪቱ የተፈጥሯዊ ማንነቱ ያለ ተስፋ ቃል መኖር አይችልም። በዛም በዚህም እኮ ይሄ ቅድም እንዳነገርኳችሁ እንደሚሉም እኮ እዛ ጋር ተስፋ የመሰለ ነገር ያለ እየመሰላቸው እሺ ይሞክራሉ ይሉና ዋናውን ጥለው ትሄዳሉ። ሰው ስሪታችን ያለ ተስፋ ቃል አንችልም። እዚህም እኮ አብዛኞቻችን ተስፋ ስላለን ነው። ተስፋችን አስባችኋል እንደ መጣችሁ ነው እኮ አይደለም እንዴ? አይደለም ማለት ነው። በላይ እኮ የሆነ ርስት ወርሳለሁ ብላችሁ የመጣችሁ አይደለም እንዴ? አንድ ጊዜ አንድ ዘማሪ ከልዩ ልዩ ቦታ መተናል ከስረን እንዳንሄድ በቃል ሙላን ጊዜያችንን ለአንተ ሰውተን። የድሮ ሙሉ ወንጌል ነው እና የቀደሙ አንዳንዶች እዚህ አሉ ይመስለኛል። ትዝ ይላቸው ጊዜያችንን ለአንተ ሰውተን ተግባራችንን እርግፍ አድርገን ከልዩ ልዩ ቦታ መተናል ከስረን እንዳንሄድ በቃል ሙላን። አንተ ጎረምሳ እንኳን ይሄን አታውቀው ታውቃለህ። ጌታ የተባረከ ቀድሜ ያለው እና ዋናው ነገር ምንድን ነው? ሰው ያለ ተስፋ መኖር አይችልም። እዛም ተጭበርብሮ ሄደው ሌላ ተስፋ አገኛለሁ ብሎ እንጂ እንደዚህ። ስለዚህ ለዚህ ከሆነ ብዙ ሰዎች የተስፋ ነገራቸው ሙጥጥ ብሎ ሲል ከስንተኛ ፎቅ ላይ ራሳቸውን ፈትፍተው የሚገሉት። እሺ፣ ስለዚህ ባልተፈጸመ የተስፋ ቃል የታሰራችሁ ወገኖቼ እናንተ የተስፋው ቃል እስሮች ሆይ አንድ ቃል ልጠይቃችሁ ፈልጋለሁ። ጥያቄ ነው፣ ለእናንተ ነው መልሱ። ለመሆኑ ስለ ተስፋ ቃል ስናስብ፣ ስለ ሰማነው የተስፋ ቃል ስናስብ በማን ቃል ነው የታሰራችሁት?
ማን በተናገራችሁ ቃል አንዳንድ ጊዜ ሰው የተስፋ ቃል ማን እንደገባልን እንኳን ሳናውቀው ዝም ብለን የምንል ሰዎች አሉ። ወንስ ደግሞ በጣም የገረመኝ እኛ በማን ቃል ታስረናል? ወንስ ደግሞ እኛ ራሳችን ማንን በቃል አስረናል? ማንን በቃል አስረናል? በህይወት የሚደነቅ ነገር ትዝ አለኝና ተውኩት። እሱን ለእናንተ ልነግራችሁ አልፈልግም። ግን ሰው በሰው የተስፋ ቃል ይታሰራል። ሰው በሚገባለት የተስፋ ቃል ይታሰራል። ስለዚህ ዛሬ በዚህ በማለዳ አንድ አጭር ነገር የምተውላችሁ ነገር ቢኖር ያሰራችሁ ይሄንን አደርግልሃለሁ እደርስልሃለሁ ብላችሁ ያላችሁት ሰው ቢኖር ዛሬ በዚህ በማለዳ በእግዚአብሔር ፊት በአዲስ ማንነት እንድንመላለስ ከፈለጋችሁ ፍቷቸው። ያሰራችኋቸውን እሺ ልናገረው። ብዙ ጊዜ ብዙ ሰዎች በጮኝነት ዘመን ያስራሉ። በጮኝነት ዘመን እና አገር ቤት ብዙዎችን አገኛቸዋለሁ። ይሄ ሚዲያም ስለሆነ ስለሚታይ ቢቀርም ነው። ግን መጽሐፍ ቅዱስ ሰው በሰው ቃል እንደሚታሰር ይናገራል። እግዚአብሔር ቃል የቱ ጋር የሚለውን ነግራችኋለሁ። ግን ዛሬ እንድንፈታ ጌታ ይፈልጋል። አሜን። በራሳችን ላይ በደልና ፍርድ እንዳይሆንብን። አንድ ጊዜ ፓስተር ይመስለኛል ማን ነው የተናገረው ምሳሌ ሁሉ ጊዜ ይትረኛል። አንድ አባት በብርድ ባለበት እንደኔና እንደናንተ በዚህ ምድር ላይ ነው የሰማሁት ነው አወላግጄ ልናገረው እችላለሁ። ግን የሚቀርላችሁ ነገር እንደሚኖር አስባለሁ። ሰው በሰው ቃል አይታሰርም፣ ዋጋ አይከፍልብልን አንችልም። እኛን አባት ያጎልማሳ አያቸውና ምን ነው በዚህ በብርድ ብሎ ሲል ምን ላድርግ ብለናል። አሁን ይዤሎት የብርድ መከላከያ የሚሆን ይዤሎት መጣለሁ አላቸው። ልብስ ቤቱ ሄዶ ረሳቸው። የሰማሁትን ነው ካወላገድኩት አጭር አድርጌ ልናገር ነው ካለን ጊዜ ጋር ረሳቸው። ቤት ሄዶ እኛን አባት ለብዙ ዘመን በብርድ ቦታ ላይ የነበሩትን ተስማምታቸው አመጣለታለሁ መደረቢያ ብሎ ቤት ገብቶ ረሳቸው። ያጎልማሳ ጠዋት ሲነጋ ትዝ አለው። ወይኔ እኛን አባት ምናምን ብሎ መደረቢያ ልብሱን ቃል የገባውን ይዞ ሲሄድ እኛ አባት ሞተው አገኛቸው። እንዲህ ሚል ወረቀት አስቀምጠው ነው አንተ አመጣልሃለሁ መደረቢያ ልብስ ብለህ ካልከኝ ጀምሮ ስጠብቅህ ብዙ ዘመኔን በሙሉ ተቋቁሜ የኖርኩትን ብርድ አንተም በመጠበቅ እያለው መቋቋም አቃተኝ ብለው ሳይጨርሱ ነው የሞቱት። ወረቀቷን አንብቦ በብዙ ጸጸት ውስጥ እንደገባ ሐዘን ውስጥ እንደገባ ሰምቻለሁ። አስተማሪነቱ ምን ያክል እንደው ባላውቅም ግን በመጽሐፍ ቅዱስ በእግዚአብሔር ቃል ልደግፋችሁ። መክብብ ምዕራፍ 5 ቁጥር 5 ተስለ የማትፈጽመው ከሆነ ባትሳል ይሻላል፣ ተስፋ ባትገባ ይሻላል ይላል። አያችሁ፣ ይሄ ስለ ሰው ነው። ተስሎ የመፈጸም አቅም ያለው እግዚአብሔር ብቻ ነው። እኛ ግን ልንል የሚገባን እግዚአብሔር ቢፈቅድና ብንኖር ያስቸግራል። ይሄ ቃል ይሄ ያስቸግራል። እግዚአብሔር ቢፈቅድና ብንኖር ይሄንን አደርግልሃለሁ ያስቸግራል? አያስቸግርም። በጣም ቀላል ነው። ቢፈቅድና ብንኖር በዚህ አሁን ባለበት ተቸግረ ባለበት እንዲህ ባለ ሁኔታ ላይ እደርስልሃለሁ። ማን ቢፈቅድ?
ጌታ ቢፈቅድ ብንል እንደ እግዚአብሔር ቃል ነው ኪዳን የገባው። ግን እዚህ ጋር ተስለ የማትፈጽም ቢሆን ተስፋ ገብተህ የማትፈጽም ቢሆን ባትሳል ይሻላል አለ። ምን ባትሳል ይሻላል? ባትፈጽመው በደል ይሆንብሃል። ተስፋ ገብተህ እደርስልሃለሁ አደርግልሃለሁ በእርግጠኝነት ተናገር። አንድ ጊዜ እንዲሆነ ከራሴ ከዳሰስኩት ብናገር ይሻላል። ከኖህ ጋር በእግዚአብሔር ፊት ስላለሁ እውነት የምናገረው ኪዳን አደረግን። አደርጋለሁ እንዲህ ይሆናል ኪዳን ገባ። ኪዳኔን ስጠብቅ አንደኛው ያኛው ወገን ኪዳኑን አፈረሰ። ታመምኩኝ። አስታውሳለሁ እግዚአብሔር አብ የሚባል ሰፈር አለ። እዛ ውይይት ታክሲ ነው። በውይይት ታክሲ ገባሁ ወደ መገናኛ ለመምጣት። መግባቴን እንጂ የማውቀው መድረሴን አላውቅም። የት እንደምሄድም አላውቅም። ገብቼ ዘቀረው ወይ ያለው እንዲህ አለኝ። መጨረሻው ነው አለ። ምኑ አልኩት። መጨረሻው ነው። የት ነው ያለ ነው? ሁሉ ነገር ተደበላለቀ። ለምን ብትላችሁ የተገባልኝ የተስፋ ቃል እዛ ቦታ ላይ ስለተሰበረ ራሴን መግዛት እስከሚያቅተኝ ድረስ የገጠመኝ ነገር ነበር። ምን ለማለት ፈልጌ የማትፈጽሙትን የተስፋ ቃል የገባችሁላቸው ማንነቶች ቢኖሩ ዛሬ ፍቷቸው፣ የእናንተ ነገር እንዲፈታ። አንድ ልድገማችሁ። ዘዳግም 23 ቁጥር 21 ተስለ የማትፈጽም ከሆነ ይላል ኃጢአት ይሆንብሃል። ስለዚህ ባትሳል ይሻላል። ተስፋ ባትገባ ይሻላል። አብሬህ እንዲሆናለሁ ብለህ ባትል ይሻላል። አደርግልሃለሁ ብለህ ባትል ይሻላል። ይሻላል። ይሄ ስለ ሰው ነው የሚናገረው፣ ስለ እኔና ስለ እናንተ። የእግዚአብሔርማ እናገረዋለሁ ስለ ሰው። ባትሳል ተስፋ ባትሰጥ ይሻላል። ምን አስጨነቃችሁ? የሌላውን ህይወት ምን አስጨነቀን? ማደበደበን? ማን ረገጠን? ማን አስገደደን? የሌላውን ህይወት ምናጨልምበት ምክንያት እሱ እኔና እናንተን እግዚአብሔር ዝም ቢለን ይመስላችኋል? ሞኞች። ተውት። ነግራችኋለሁ ደግሞ ለካችሁ እንድትተው ነው፣ እንድትፈቱልኝ ነው፣ ባለጠጎች እንድትሆኑ ነው፣ የእግዚአብሔር በጎነት እንዲያገኛችሁ ነው፣ የእግዚአብሔር ቸርነት እንዲያገኛ። እኔ አልነገርኳችሁ ማን ልንገራችሁ? በፍቅር ነው ብነግራችሁ ተቀብላችሁኛል። በፍቅር ነው ብነግራችሁ። ምናልባት አንዳንዶቻችሁ በዚህ ይሄ ነገር አይነካኝም የምትሉ ብትኖሩ ነገ ለሌላው ተርፋላችሁ፣ ታስተምራላችሁ፣ ሌላውን ታስመልጣላችሁ። አንዳንድ ጊዜ እንደዚህ ነው። እዚህ ጋር እኔ እንዲህ ያልኩት ሰው ማንም የለም፣ ኪዳን የገባውለት የለም፣ ስለዚህ እኔን አይመለከተኝም አይባልም። ሰራተኞች ናችሁ። እናንተም ባይመለከት በዚህ አይነት በዚህ ሁኔታዎች ውስጥ የሚያልፉ ብዙ ወንድምና እህቶች አሉና፣ ሃሌሉያ። ልክ ነኝ አይደለም? አይደለም ወይ? እሺ አይደለም በሉ። በሚጠበቅ የተስፋ ቃል ልባችሁ የዛለ፣ በእርግጠኝነት ከላይ በሰማችሁት የተስፋ ቃል ልባችሁ የዛለ
የደካከማችሁ ባርባር የሚላችሁ በቃ ነገር ሁሉ የጨለመባችሁ ወይም ደግሞ የእግዚአብሔርን ሕልውና እንኳን እስክትጠራጠሩ ድረስ ለደረሳችሁ ዛሬ በዚህ በማለዳ የሰራዊት ጌታ እግዚአብሔር ለእናንተ ቃል አለው። ልክ ነው። መዛላችሁ ልክ ነው። ብዙ ነገርም ስንፍና ቃል እስክትናገሩ እስር ቤት የገባ ሰው አሁን የኔ ነገር ይላል። አሁን የኔ ነገር እሱን ስጠብቀው ባልንጀሮቼ እንደዚህ ሆኖ እገሌ እንደዚህ ሆኖ አሁን እግዚአብሔር በእውነት አለ እኔ አይመስልኝም። የእግዚአብሔርን ሕልውና እስክትጠራጠሩ ድረስ የሰማችሁት የተስፋ ቃል ከዚህ ከሰማችሁት የተስፋ ቃል የተነሳ የታሰራችሁ ዛሬ ስንፍና ቃል ብትናገሩ ብዙ ብትናገሩም የእግዚአብሔር ቃል ይደግፋችሁ። አንድ ግል ያሳያችሁ። የምትዘገይ ተስፋ ይላል 13:12 ምሳሌ የምትዘገይ ተስፋ ልብን ታሳዝናለች። ልብ ያዝናል፣ ይወርዳል። እና አይደለም ያልኩት የተስፋን ቃል የሰጣችሁ እግዚአብሔር እየጠበቃችሁ ያላችሁ እግዚአብሔር በእናንተ ጊዜ በሱ ጊዜ እስኪመጣ ድረስ እንደዚህ በብዙ ታስራችሁ ራሳችሁ ፍንን ብላችሁ ላላችሁ የእግዚአብሔር ቃል የምትዘገይ ተስፋ ልብን ታሳዝናለች፣ የተገኘች ፍሬ ግን የሕይወት ዛፍ ነች። ልባችሁ ዝሏል ስትጠብቁ። ልክ ናችሁ መጠበቃችሁ፣ ልክ ናችሁ መዛላችሁ፣ ልክ ናችሁ መድከማችሁ። በጣም የሚገርመኝ ነገር ቢኖር ግን የተስፋ ቃል ሰው ሲዘገይበት በጣም ብዙ ነገር ነው የሚናገረው። አንድ ቃል ላሳያችሁ። በኤርምያስ 20:27 በማትፈጽመው የተስፋ ቃል አለ አታለልከኝ። እስኪ አውዛውዛችሁ እንዳይደክማችሁ፣ አጭር ነው። በማይፈጸም የተስፋ ቃል ምን አልከኝ? አታለልከኝ፣ እግዚአብሔር አታለልከኝ አለና እኔም ተታለልኩኝ ይላል። እግዚአብሔር አታላይ፣ እሱ ተታላይ ሆነ። አገሬው እንደዚህ ነው። ኪዳን የተገባ የእግዚአብሔር ቃል ሲዘገይ ሰው የሚለው ነገር እንዲሆን አታለኸኛል፣ አጭበርበረኛል፣ እግዚአብሔር አታለኸኛል አለ። አታለኸኛል። እኔ ብዙ ነገር ማድረግ ሲገባ አቅሙ እያለኝ ችሎታው እያለኝ አቅሙ ችሎታው እውቀቱ ሁሉ ነገር እያለኝ አንተን ስጠብቅ አታለኸኛል አለ። ስለዚህ እኔ ተታለልኩኛል። መታለል የማይችል ሰው ነበርኩኝ ማለት ነው። የማትታለል የማልጭበር የማልታለል ሰው ነው። አታለልከኝ ብሎ ካለ እኮ እኔ እኮ የማልታለል ሰው ነበርኩኝ ማለት ነው። ብልጥ ነበርኩኝ ማለት ነው። በጣም ብልጥ ነበርኩኝ፣ ግን አንተ ግን አታለልከኛል። የተስፋ ቃል ሲዘገይ ሰው እንዲሁ ነው የሚለው፣ አታለልከኝ ይላል። ምን አልከኝ? አታለልከኝ። አንድ ነገር ነግራቸዋለሁ። እንደዚህ የምትሏላችሁ አታለልከኝ። እውነት ነው። አታለኝ አይታ ዝም ብለህ ነው። አሁን እኮ እዚህ እንደዚህ የምትሏለ ዝም ብለህ ነው። ስንት ዘመና ሁሉ ነገር እንዲህ ብለህ ልክ ናችሁ። አሁን እንኳን እየተናገረ ዝም ብሎ ነው በቃ ይሄን ንግግሬን እንኳን ይሄ እግዚአብሔር በእኔ አልፎ የሚናገረውን እኔም እንኳን እንደናንተ እያደመጥኩ ነው ያለሁት። እምለው ነገር አለኝ። እኔ እምለው ነገር አለኝ። ይሄ ቃል እኮ ዝም ብሎ ተንደርድሮ መጥቶ እንትን ያለኝ ቃል ይሄን ተናገር ብሎኛል አለኝ። እግዚአብሔር ግን ምን ሆነህ ነው ብዬ ስል እንዴት ምን ሆንኳል? ምን ሆነህ ነው? ካንተ በፊት ያሉትን ብለውኛል። እንደዛ ብሎኝ ነው ጽፌ ያመጣሁት ወገኖች። የሆነ አንቀጥቅጦኝ ይሄናል እንደዛ ብሎኝ ምን ሆነህ ነው እግዚአብሔር? የትኛው የተስፋ ቃል ነው? ስንት ዓመት ሆነ የቆጠር ነው? ይኸው ስንት ነው? ይኸው ከወንድሞቼ ጋር እንኳን ጸለይኩ እዚህ። ይኸው ከፓስተሮቼ ጋር ጸለይኩ። ይኸው 3 ቀን ይኸው ቀደም ሲል 3 ቀን ዘግተን ከነ ፓስተር ኤደስ ጋር እኔ አስታውሳለሁ
3 ቀን ሙሉ ቀንና ሌሊት መሆኑን እንኳን እስከማናውቀው ጊዜ ድረስ በቤዝመንት ውስጥ እሱ ፍሬንች ነው፣ ሌላ አንድ ተናጋሪ አማርኛ እንኳን በደንብ አንግባባ። 3 ቀን ዘግተን ያለምንም ያለ ውሃ ያለምንም ብርሃንና ምናምን ያን ሁሉ የት ሄደ? አታለኛል ለምን እንዲህ የሚል ቃል አለ ያሉ አሉ። የቀደሙ አባቶች ያሉ አሉ። እናንተ ብትሉ ምን ያስደንቃል? ያሉ አሉ። በጽድቅ እየጠበቁ ያሉ አሉ። አታለኛል ያሉ አሉ። አጭበርብረኛ እግዚአብሔር እኔ መታለል የማይገባኝ ስንት ነገር ማድረግ የሚገባ እኔ ከእናንተና አንስ ነበር እንዴ? እኔ ከእናንተና አንስ ነበር ያስፈላል። ጮሌ ነህ አለኝ አንዱ። እኔ ጮሌ አይደለሁም አልኩት እና ቆይቷል። ከዛ በኋላ ይሄ ጮሌ የሚለውን ቃል በጣም ይዤዋለሁ። ጮሌ ነህ አለኝ። እኔ ጮሌ አይደለሁም አልኩት። ግን ከዛ በኋላ ጮሌ የሚለውን ነገር እናገራለሁ። አንዳንዱ ትስቃላችሁ። እኔ ጮሌ አይደለሁም። ጮሌው በነው ተገልጦ ነው ጮሌ ያደረገኝ እንጂ እኔ ጮሌ የሚለው ቃል አንዳንዱ አታውቁት። አማርኛው ራሱ ጌታ ይተባረክ። የጥንት አማርኛ አለ ፓስተር እንዲገታ ቆሌ ይቆጥ አታውቁም። ጌታ ይባረክ። አያችሁ አታልልከኛል። እበልጥ ነበር ማለት ነው። እበልጥ ነበረ ማለት ነው። በተዘዋዋሪ ይሄም ሲል እኮ አታለልከኝ እኔም ተታለልኩት። እበልጥ ነበር አልሸነፍም ነበረ እንደማለት ነው። ለምን አለ? እሱና እግዚአብሔር የተናገረው የተስፋ ቃል በሱ ጊዜና በሱ ሰዓት ስላልተገናኙ እንዲል አደረገው የምትላላችሁ ልክ ናችሁ። ስለዚህ እግዚአብሔር አንድ ነገር የምስራን ነገር አይዟችሁ እናንተ እንደዚህ በሉ እንጂ በመዝሙር 145 ቁጥር 14 ላይ እንዲህ ይናገራል። እናንተ እንዲህ አታለልከኝ ብላችሁ በሉት እንጂ እግዚአብሔር ግን በቃሉ እንዲህ ይናገራል። እግዚአብሔር በቃሎቹ ታመነ በስራውም ጻድቅ ነው። ክብር ለመድኃኔዓለም ይሁን። ምትሏላችሁ ልክ ናችሁ። ግን አንድ ነገር ነግራችኋለሁ። እናንተ የተስፋው ቃል እስሮች አንድ ነገር ነግራችኋለሁ። በዚህ በማለዳ ልክ ናችሁ ብላችኋል። ልክ ናችሁ። የምትጠብቁት ነገርና እናንተ አልተገናኛችሁም። ልክ ናችሁ። ግን አንድ ነገር ነግራችኋለሁ። ብዙ እያላችሁ ላላችሁ እግዚአብሔር በቃሎቹ ታመነ በስራውም ጻድቅ ነውና ይላል። የተናገራችሁን የተስፋ ቃል በትጋት ጠብቁ። ለምን? እግዚአብሔር በቃሎቹ የታመነ ነውና በስራውም ጻድቅ። ሌላው በሉቃስ ወንጌል ምዕራፍ 2 ላይ ያለው ስለ ስምዖን ነው። የተስፋ ቃል ሲጠበቅ እንዴት እንደሚጠበቅ ላሳያችሁና ልጨርስ። ከ25 እስከ 32 እቤት አንብቡት። በኋላ ወደሞ የስምዖንን ታሪክ ታውቃላችሁ። ሲጠብቀው የነበረውን የተስፋ ቃል አቀፈው ይላል። ምን ስለነበረው ግን ሲጠብቀው እንዲሁ የጠበቀ ይመስላችኋል? ከሞት ጋር ታግሎ የተስፋውን ቃል ጠበቀው ይላል። ሞትን እንዳያይ የሞት ነገር እንዳይነካው የተነገረውን የተስፋ ቃል እባክህን አትውሰደኝ። ዛሬ እኮ ብዙ ሰዎች ከኔ ጀምሮ የተስፋ ቃል ኖረን የሆነ ነገር ራሳችንን ሲያመን መሄዴ ነው እንላለን። ለምንድን ነው የምትሄዱት? መሄዴ ነው፣ ነውር ነው።
ከሞት ጋር ታግሏል ይላል መጽሐፍ ቅዱስ። እዩት፣ ሞት። ስለዚህ ሲጠብቀው የነበረውን የተስፋውን ቃል ካቀፈው በኋላ እንዲህ አለ፣ አሁን ግን ባሪያህን አሰናብተው። ምን በለው? አሰናብተው። እናንተ የተስፋው ቃል እስሮች ሆይ አሰናብተው። ምን ነው ሳትጨብጡት ተስፋ ትቆርጣላችሁ? የተናገራችሁን የተስፋ ቃል ይልቁንም ስትጠብቁ ከብዙ ነገር ጋር ልትታገሉ ትችላላችሁ። ከራሳችሁ ጋር ልትታገሉ ትችላላችሁ። ከተፈጥሮ ጋር ልትታገሉ ትችላላችሁ። ጉልበት ሊዝል ይችላል፣ እጆች ሁሉ። ግን አንድ ነገር ነግራችኋለሁ፣ ተናጋሪው እርሱ ነው። ተናጋሪው ማን ነው? እሱ ነው። እናንተ የተስፋው ቃል እስሮች ሆይ አሁን ግን አለ ካቀፈው በኋላ የተስፋውን ቃል ካቀፈ በኋላ ከጨበጠ በኋላ አሁን ግን እግዚአብሔር ሆይ አሁን ግን ያኔ በብዙ ሰልፍ ውስጥ እያለፍኩ ሰልፉ ሳያሸንፈኝ ተጣብቄ ተስፋውን ቃል ስጠብቀው ለነበረ ለኔ አሳቅፈኛልና በሰላም ባሪያን አሰናብተኝ፣ ወደ አንተ ልሰብሰብ አለ። የተከበራችሁ ወገኖቼ፣ ወንድሞቼና እህቶቼ፣ እግዚአብሔር የተናገራችሁን የተስፋ ቃል ሳትጨብጡ አታንቀላፉም። የምስራች ነግራችኋለሁ፣ አታንቀላፉም። እናን አልኩም የአባታችሁ ቃል ነው የተናገረው። ሰልፍ የለም አይደለም። ቅድም እንዳያችሁ በብዙ ነገሮች ልታልፉ ትችላላችሁ። ግራ በሚያጋባ አካባቢያችሁን ግራ በሚያጋባ ለእናንተ ቀርቶ አካባቢያችሁ እንኳን ሁኔታዎቹን ቤተሰቦቻችሁን እንኳን ግራ በሚያጋባ ነገሮች ልታልፉ ትችላላችሁ። የእግዚአብሔር ቃል ግን ሲነገር ፍለጋ በብዙዎች መንገድህም በባህር ውስጥ አረማመድም አይታወቅም ይላል። የእግዚአብሔር አረማመድ አይታወቅም። እናንተንና የተስፋውን ቃላችሁን ያገናኛችኋል። ክብር ለኢየሱስ ይሁን። ስለዚህ እንዲህ አለ፣ ስሚ አለ፣ እናንተ የተስፋው ቃል እስሮች ሆይ እየጠበቃችሁ ያላችሁ አለና ሲያጠቃልሉ ጌታ እንደለ የጠበቃችሁ የነበረችሁትን የተስፋ ቃል 2 እጥፍ አድርጌ እንድመልስ አለ። ዘጋ አንቦት ዛሬ እነግርሻለሁ። መቼ? አራልስም አላነበባችሁት ማለት ነው። እንደገና ላንብብላችሁ። ዛሬ እንድነግርሽ ነው። መቼ? ዛሬ። ላንብብላችሁ። እናንተ በተስፋ የምትኖሩ እስሮች ወደ ጽኑ አምባ ተመለሱ፣ 2 እጥፍ አድርጌ እንድመልስ ዛሬ እነግርሻለሁ አለ። ስለዚህ ዛሬ እግዚአብሔር ለእናንተ የምስራች አለው። የተስፋውን ቃላችሁና እናንተን እግዚአብሔር ያገናኛችኋል። እናንተ የተስፋው ቃል እስሮች ሆይ ክብር ለመድኃኔዓለም ይሁን። እንጸልያለን።